እና እንግዲህ ሚስጥር ማውጣት አይሆንብኝና ለአዲስ ዝግጅትም ለሰርግ ዝግጅት እየተዘጋጀ ነው። ተነሽ ልጄ ተነሽ። በቃ በጣም በምን ሳዝን የኖርኩት አንጀቴን ስትበላይ ነው የቆየሁት። እስከነ ልጇ ብትመጣ እኔ በእውነት ነው የምነግራችሁ አልጥላትም ነበረ። ከነ ልጇ ይዛት ነበር። ስለሽ ነው ካደረግሽ ይሆናል ብለሽ ነው። ጭንቅላሽም ጥሩ አልነበረም በዛን ሰዓት። ከሚዲያ ላይ ያላወራ ነው ነገር ሚዲያ ላይ ለካላውጣው። አዎ ብዙ ጊዜ በህይወታችን ላይ ብዙ ነገሮች ይፈጠራሉ ማለት በቃ ያ ነገር ሆነ። አትመልሹ ትመልሺዋለሽ አትመልሹም እኮ ያስደፍራታል። ከስዛ እንደዛ ሲኖር ስንደላቀቅ የነበረ እውነትም ዋጋ መክፈል ስለነበረብን በጣም ከባድ ሁኔታ ነበረ። ሌሊት እንኳን አንተኛም ነበረ፣ ስትጮህ ነበረ የምታድረው። ከዛ አባቴ መልቀቅ ፈለግኩኝ፣ እግሩን ይዤ ያለቀስኩኝ። አትሂድ አልኩት፣ እኔ መሄድ አልፈልግም አልኩት። ከአንቺ ጋር 10 ነው ብለሻል? አስራችሁም ሴት ናችሁ ወይስ ወንዶችም አሉ? ሁሉም ሴቶች ነን። እኛ ብቻ አልነበርንም እየተራበን የነበረው፣ አባታችንም እየተራበ ነበረ። የእሱ ራብ ሳይሆን እኛ ስንራብ ማየቱ ስቃይ ሆነበት ለሱ። በቤት ባለው ነገር እሷን ለማስታመም ምናምን አባቴም ከስራ እየቀረ ምናምን ሞክረው ነበር። አቅፋኝ አለቀሰች ማለት አላቅም። ከዛ ምንድነው ስላት እግዚአብሔር ብቻ ከዚህ ጉድ ይጠብቅሽ አለች። እናንተ ጋር ያለው የቪዲዮ ማስረጃ እንድትሸጡልኝ በተራዬ ዝም በይ አንቺ። በተራዬ እኔ ላይ እንደተጫወተች እሷ ላይ መጫወት ፈልጋለሁ። እንድንከባከባት ምናልባት አላቅም። ውጭ ከወጣች የሆነ አደጋ እንደሚገጥማት ተነግሮኛል። እሱ የወለድኩት ልጅ አለ። ከኤፍሬም? አዎ። ከኤፍሬም ልጅ አለሽ አንቺ? አዎ። እናንተ ጋር የሚቀመጥ የቪዲዮ ፋይል እንደነበረ የኤልሳ ምንም አውቀው ነገር የለም። ያን ነገር ለመነጋገር አልመጣሁም። እምልልሃለሁ እኔ ምንም ያደረኩት ነገር የለም። ይኸውልሽ እኔ አዞምባሽን አልፈልግም። እናንተ ጋር የተቀመጠ ቪዲዮ አለ። እኛ ጋር? አዎ። የምን ቪዲዮ? ሰሜን እጇን ያገኘችው። እኔም በሰዎች ፊት ለፊት አንገቴን ደፍቼ ነበር። ይቺ ልጅ እዛ በተቀመጠችበት ሰዓት ላይ ብዙ በደልና ብዙ ግፍ እንደደረሰባት አውቃለሁ። ሁሉ ጊዜ የምትቀርጻት የነበረች ኤልዱ ናት። እሺ። ኤልዱ ማለት እኔም ወደ ስራው የመጣችኝ ልጅ ናት። ኤልሳ አንድ ቀን ሳይደላት ምን አለ አንድ ቀን እንኳን ባያት እንደዚህ እንደተበታተነ ነው። ይቅር በለኝ። እናትሽ በወንሳት በህይወት የለችም። ተው እየቀለዳችሁ መሆን አለበት። እየቀለዳችሁ ነው። መታለች? አዎ። ታዲያ አስገባት። አሁን ላይ መውደቋን አሁን እኮ የተሰባውን ሰዓት በምን አይነት ሁኔታ ነው? በህይወት መኖሯ በቃ በቂ ነው። እኔ ቤት ፈለገችበት ነው። በዱላ ፈንክተዋት እኔ ያህል ልጇን ወስደውባት እሷን ጎዳና ላይ ጣሏት። ብዙ ነገር አድርጎኛል። በቃ አስደብድቦኛል። እልሽ ልትደብቂ ለምትፈልጊው ነገር አለ? ምን ልትደብቂ ለምትፈልጊው ነገር አለ? ምንም የምደብቅ ነገር ያልገባኝ ነገር አለ። በግልጽ ትነግረኛለህ እኮ እነግርሻለሁ። እኛ የምንፈልገው ሰው አለ በአሁኑ ሰዓት ላይ። ዝም ብዬ አይደለም እሱ ከክፍለ ሀገር ድረስ እዚህ ድረስ አምጥቶኝ ዝም ብዬ አይደለም ከቤት ወጥቼ አክስቴ ጋር የገባሁት። ስሚ፣ ቤት ተሳስተሃል። እየሰማሽ ነው? አይ ልትወጣልኝ ትችላለህ? ትንሽዬ ልጅና ሴቶች በቤት ውስጥ አየሁ። ያውቃል፣ ሁሉንም ነገር ያውቃል፣ እንዴት እንደምንኖር። ያን ሁላ ነገር ትቼ መጥቼ እሱን ብዬ በቃ ሄደሽ እኔ አሁን እሱ ይደውልልኝና እንትን የሆነ ሳልዘጋው እሷን አዋራታል። ከዛ ድምጿን ይሰማል። ከዛ በኋላ ምንም አላናገርኩት። አልተደዋወላችሁም? አልደወለልሽም? ያደረገው እሺ፣ ለምንድን ነው በግልጽ የማትነግሩኝ? ቆይ አሁን እያልሽ ነው ያለሽው ህፃን ልጅ ይዘውት የነበረው ቤት ውስጥ እናንተ ቤት ውስጥ ይዘውት የመጡት ህፃን ልጅ
ምናልባት እኛ የምንፈልገው የተሰረቀ ልጅ እኔ ማጠገቡ ስለነበርኩ በቃ በጣም መጥፎ ጊዜያትን ነበር ሲያሳልፍ የነበረ። ምንድን ነው የሰማሽው? ማለት ልጁ የተሰረቀ ምናምን እያሉ ሲያወሩ ነበረ። እኔን አናገኘሁልሽ። እኔን አናገኘሁ ከጸጸትም ከምንም እንድድን እባክህ ይቅር በል። ያጠፋሁት ነገር ይቅር በለኝ እባክህ። አጎቴ ቤት ከኖርኩት ህይወት የበለጠ አሁን ከሱ ጋር ያሳለፍኳቸው እነዚህ ጥቂት ጊዜያቶች በጣም ብዙ መከራ ነው የደረሰብኝ። ውድ የንስር ቻናል ቤተሰቦቻችን ከዚህ በፊት ዲኤምሲ ሪል ስቴት ለቡ መብራት ላይ ከሚያስገነባቸው ቅንጡ አፓርትመንቶች ላይ እድሉ ላመለጣችሁ ይኸው በድጋሜ አዲስ እድል ይህን ቻናል ጠቅሰው ለሚመጡ ደንበኞቻችን ለ20 ቤቶች ብቻ በካሬ ከ5000 እስከ 15000 ብር ድረስ ልዩ ቅናሽ አዘጋጅተናል። በ10% ቅድመ ክፍያ ማለትም ከ490 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። በተጨማሪም 60% ከባንክ አማራጭ ጋር አቅርበንሎታል። ለበለጠ መረጃ በ0997 398676 ላይ አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ነው ዛሬም ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ ከእናቴ ጋር ነው ቁጭ ብያለሁት። ከረጅም ጊዜ በኋላ ከእናቴ ጋር ወደ ሚዲያው አንድ ላይ ብቅ ብለናል ድጋሜ። እንግዲህ ማለትም ያው አንዳንድ ነገሮች ሰሞኑን በተፈጠሩ ጉዳዮች ላይ እናቴም ትንሽ ስላስጨነቀችኝ ዛሬ እሺ ይሁን ብያት ነው እንግዲህ ፈቃደኛ ሆኜ እንደዚህ በሚዲያ ላይ ልንገናኝ የቻልነው። ሰሞኑን የተፈጠሩትን ነገሮች በጠቅላላ እያንዳንዳቸውን ነገሮች እንግዲህ እናወራለን። ስለ ኤልሳም ጉዳይ እናነሳለን። በኤልሳ ጉዳይ ላይ ያለው በኤልሳ ህይወት ላይ የተፈጠረውን ስለ እናቷም ጭምር እንግዲህ እናቴ ሁሉን ነገር አውቃ በጣም ልቧ ተሰብሯል፣ በጣም አዝናለች እና ሀዘኗንም መግለጽ ስለፈለገች ጭምር እንዲሁም ደግሞ ኤልሳንም ማጽናናት ስለፈለገች ጭምር እንግዲህ ዛሬ ኤልሳን እንዳገናኛትን ጭምር ጠይቃኛለች እና እስኪ በሱ ጉዳይ ላይ በደንብ እናወራለን። እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ የትም ቦታ ሳትሄዱ እንድትከታተሉኝ ጋብዛችኋለሁ። አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝና ብዙ ሰው እንዲማርበት ፈልጋለሁ። በያላችሁበት መልካም ጊዜ። እሺ እንዴት ነዎት? አለሁ እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። አሜን ይመስገን። እጂ በአንዳንድ ነገር ማመሰግንሃለሁ። እውነት ብዙ ባደረካቸው ነገሮች ሁሉ እንደ ኩራትም እንደ ደስታም እየተሰማኝ ነው ያለው። ሌላው ደግሞ እቺ ልጅ እናቷንም ማታ እሷም ልጇን ተነጥቃ እኔ ውስጤ በጣም ነው ያዘነው። ውስጤ በጣም አዝኗል። በጣም ከሚገባ በላይ አዝኗል። አዎ ልክ ነሽ። እኔ ኤልሳ ማለት በጣም ነው የምወዳት። ግዘለሽ ወደ እሷ ገባሽ። እሺ ይሁን። ከዛ በፊት ግን ተመልካቾችን ሰላም አትያቸው። ረጅም ጊዜ ሆኖሻል ወደ ቪዲዮ ከታዩሽምና ትክክል ነው። እስኪ ሰላም ቢያችሁ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? መቼም በደስታውም በሐዘኑም የእናንተ ድጋፍ አለ። እኔ በጣም ነው የምደሰተው በእናንተ፣ በጣም ነው የምኮራው። ዘልዬ ብቻ ወደሷ ገባሁ እናንተ ሰላም ሳልል እውነት የሷ ነገር እኔ ውስጤን ከዚህ በፊት ማየታችሁታል። ውስጤ በጣም እያዘነ ነው የነበረው። አሁን ደግሞ የባሰ በጣም አዝኗል። በሷ በኤልሳ ጉዳይ በመጥፋቷም በምን ሳዝን የኖርኩት አንጀቴን ስትበላይ ነው የቆየሁት በጣም። እኔ እንጃ የወለድኳቸው ልጆችም እንደዚህ ያሳዝኑኛል አላውቅም። እና አሁን ደግሞ ተገኘች ሲባል ውስጤ እርክት ነበር ያለው። ግን ትንሽ ደግሞ ቅር ያለኝ እናቷን በማጣቷ ልጇንም በማጣቷ። ልጅ ማለት የወለደ ይፍረደው እንዴት እንደሚያሳዝን ከአንጀቴ ይወጣ። በጣም ነው የሚያሳዝነው። እኔ አዘንኩ በጣም። እስከነ ልጇ ብትመጣ እኔ በእውነት ነው የምነግራችሁ አልጥላትም ነበረ። ከነ ልጇ ይዛት ነበር። እነሱ ይገናኛሉ አይገናኙም አይደለም። እኔ በጣም ስለምወዳት እሷን እኔ አሁንም ቢሆን አልጥላት።
ዛሬ ግን የእናቷን ሀዘን እንዴት ነው ብዬ ላጽናናት ነው የመጣሁት ዛሬ እናንተ ፊት። እስኪ ትምጣና ደግሞ ከሱ አፍ የምሰማውን እስቲ ምትለኝ ላዳምጠው። አዎ ማለት ኤልሳ ላይ የደረሰ የነበረው በደል ቀላል የሚባል ነገር አልነበረም። ብዙዎቻችሁ እያንዳንዱ በሰራሁት ቪዲዮ በጠቅላላ ተመልክታችሁታል፣ ሰምታችሁታል። ኤልሳ ላይ በደል ሲፈጽሙ ነበር። ኤልሳ ላይ ግፍ ሲሰሩ ነበረ። ኤልሳን ሲያሰቃዩት ነበረ። በጣም አስቀያሚውና አስነዋሪው ነገር ደግሞ በሀገራችን ላይ እንደ ሃይማኖትም እንደ ባህልም እንደ ሀገርም አስጸያፊ አስነዋሪ ቆሻሻ ተግባር ሲፈጽም እንደነበረ እንዲሁም ደግሞ ሲደረግባት የነበረውን ነገር ፈቅዳ እንዳደረገች እንዲሰማት ወይ ደግሞ ለሰው እንዲታይ ፈቅዳ እንዳደረገች እንዲታይ በመድኃኒት ውስጧን እየበከሉ ውስጧን እየመረዙ በጣም ለአጸያፊ ነገር ሲያዘጋጇት እንደነበረ እንግዲህ ተመልክተናል። በቪዲዮ ላይ የሚያየናቸው ነገሮች በዛም ዙሪያ የነበሩ ሰዎች እያንዳንዱ ነገር ሲናገሩ ነበረ። ተናዘዋል። ሁሉን ነገር እንዴት ሲያደርጉ እንደነበር፣ እሷ ላይ ምን አይነት በደል ሲፈጽሙ እንደነበር፣ ለምን ያን ነገር እያደረጉ እንደነበር እንግዲህ ያው አቶ ኤፍሬም ነው የሚያውቀው። ሁሉን ነገር ሲያስደርግ የነበረው ኤፍሬም የተባለው ቆሻሻ ሰውዬ፣ ሴጣን የሆነ ሰውዬ በጣም አስነዋሪውና ደግሞ አሳፋሪው ድርጊት ደግሞ በስተመጨረሻ ልጇን ለመንጠቅ እሷን መደብደባቸው። ሴት ልጅ ነች። 2 እና 3 ወንዶች እሷን እንደ ቀልድ ገፍትረው እንኳን ልጇን ይዘው መሄድ ይችላሉ። አራስ ስለነበረች ግን እንደዚህ በዱላ መተው ፈንክተው አድምተው ልጇን እስከመንጠቅ ደረጃ ድረስ መዳረሱ። ሲቀጥልስ ልጇን ምን ለማድረግ ነው የነጠቃት? የሱ ልጅ ካልሆነ እንግዲህ አቶ ኤፍሬም አሁን እዚህ ጋር ያው ይሄን ሁላ ነገር ምን ልናረጋግጥ የምንችለው እንግዲህ ሙሉ በሙሉ እርግጠኛ ልንሆን የምንችለው ልጁን ካገኘን በኋላ በዲኤንኤ ምናምን ምርመራ ነው የማን ልጅ እንደሆነ ልናረጋግጥ የምንችለው። ግን አቶ ኤፍሬም የሱ ልጅ ካልሆነ ምን ሊያደርገው ነው ልጁን የቀማው? ልጁን እንድትነጠቅ ያደረጋል። ምን ሊያደርገው ነው? ልጁ ሊያሳድገው ነው? ምን አይነት ታሪክ ነገሩ ሊያሳድገው? ትንሽ በቃ ግራ የሚያጋባ ነገር አለው። ብቻ አላቅም። እግዚአብሔር ፈቅዶ ብቻ መረጃዎችን አሁንም እያሰባሰብን ነው የምንገኘው። የኤልሳ ልጅ የት እንዳለ ለማወቅ በተቻለን አቅም እየጣርን ነው። እንደሰማነው ከሆነ ያው እንደተነገረን ወደ ሐዋሳ እንደጠፉ ነው። ስለዚህ እኛ ሐዋሳ ላይ እንግዲህ ሰዎቻችንን አሰማርተን ትምህርታችንን በደንብ እየቀጠልን ያለነው ፍለጋችንን በደንብ እየቀጠልን ያለነውና በተቻለን አቅም እንግዲህ የቻልነውን ነገር አድርገን መረጃዎችን አሰባስበን ልጇ ያለበትን ቦታ ደርሰን ልጇን ለማምጣት ልጇን ለመያዝ እንሞክራለን። ለማንኛውም ውድ ቤተሰቦች ያው ዛሬም እንግዲህ ይሄን ቪዲዮ መቅረጽ አቅዶ አልነበረኝም። ነገር ግን እናቴ በቃ ላጽናናት ፈልጋለሁ፣ ላገኛት ፈልጋለሁ ስትል ያው የሁለቱ መገናኘት ደግሞ ለእናንተ ኮሜንት ላይ ብዙዎቻችሁ እናትን እንዳታገናኛት አደራ እባክህን፣ በታምር እናትን ማግኘት የለባትም። እናቴ የሚገርምሽ አብዛኞቹን ተመልካቾች እያመኗት አይደለም ያሉት። ኮሜንት እያየው ነበርና ወጥመድ ሊሆን ይችላል እንዳታምናት፣ አሁንም ልታታል ነው፣ እናትህን እንዳታገናኛት ምናምን እያሉኝ ነው በተደጋጋሚ ጊዜ ማለት። ነገር ግን አንቺ ያው እኔ ከአንቺ ቃል ውጭ መሆን አልፈልግም፣ ልብሽን ልሰብረው አልፈልግም። ላግኛት ብለሽ ክችች ብለሻል። እሺ አግኛት፣ የልብሽ መሻት ይሙላ፣ ደስታሽ ሙሉ ይሁን። የፈለግሽውን ነገር በያት፣ አዘነሽን ግለጭላት እንደፈለግሽ። ከዛ እግዚአብሔር ያክብር፣ ተከበር። አሜን። እኔ ሁሌ ላከበርከኝ
የሀገር ኩራቱን አሜን እኔ የምለው ይሄንን ቃሌን ሰምተህ ወጥመድም ይሁን ራስን መጠበቅ ይቻላል። ከእንግዲህ ብዙ ነገር አይተሃል አይደል? ግን ይቺ ልጅ ተጎድታለች። ልጅን እስከ ማጣት ድረስ እናቷን አታለች። ልጇን ደግሞ ልጅ የአካሏን ክፍል አታለች፣ ወስደውባታል። እና ይቺ ልጅ እኛ ካላጽናናናት ማን የትኛው ዘመዷ ጋር ሄዳ ነው የምትጽናናው? ለወጥመዱኛ ራሳችንን መጠበቅ፣ አንተም ራስህን መጠበቅ። ነገሮችን ታውቅበታለህ። እኔ ምን እነግርሃለሁ? አንተ እግዚአብሔር ያክብርህ። በቆምክበት በሄድክበት ሁሉ እግዚአብሔር ይቁም ካንተ ጋር። አሜን። ብዙ ደስታዎችም አሉ። እኔም የሆነ ተቀይሜ ያለው አወራሃለሁ ደግሞ እሱ። ስለዚህ እኔን ተቀይመሽኛል። ከተቀየምሽኝ እዚህ አናወራም? እዚህ እናወራለን። ስለዚህ የኤልሳ መገኘት እኔ ውስጤን ነው በጣም ደስ ያለኝ። በፊትም ተናግሬዋለሁ። ይሄ ነገር እሷ ሆነ አይደለም እንደዛ ኃይል ቃል ስታወጣ ኧረ እባካችሁ እሷ ብቻ አይደለችው የሆነ ነገር አድርገውባት ነው እያልኩ ነበር፣ እየተናገርኩ ነበር። ስለዚህ በቀናነት ማሰብ እግዚአብሔር ያወጣል። ከስንት ነገር ወጥተህ የለም እንዴ? ከስንት ወጥመድ ወጥተን የለ እንዴ? ልክ ነሽ። በእህትህ በአንተ በእኔ ከስንት ወጥመድ ወጥተናል። አሁንም እግዚአብሔር ንጹህ ሆንክና ከንትን ካደረከው እግዚአብሔር ካንተ ጋር ነው የሚቆመው፣ አገልጦ ይሰጥህ። ይሄን እመንበት። አምናለሁ። ደግሞ ተቀይም ያለው ያልከው ለእህትህ ሱቅ የገዛኸውን አላማከርከኝም። ለካ ሚዲያ ላይ አላወራነውም። እሱን ነገር ሚዲያ ላይ ደቃላልኩት። አዎ ያንን ሰርፕራይዝ በነገራችን ላይ ለቴዜ ባደረኩበት ጊዜ ያው ለእናቴ ያልነገርኳትም ነበር ያለውን ነገር ምናምን ነገርና ከዛ በኋላ ለእናቴ ገብታ ስትነግር እናቴ ያው ደስ ብሏታል። የምር ተቀይማ አይደለም ደስ ብሏታል ምናምን ነገር ግን ያው በቃ አለ አይደል እንዴት ሳትነግረኝ እኔን ውሳኔ ወሰንክ ለምን አላማከርከኝም የሚል ነገር ነው። እና ያው ተቀይም ያለው ምትለው አይ ደስታ ነው ግን እዛ እንዴት ሰርፕራይዝ ሲያረጋት እኔም ለምን ሰርፕራይዝ ብኖር ኖሮ ደስታውን አብሬ ብካፈለው ደስ ይለኛል ለማለት ፈልጌ ነው። ልጄ ተባረክልኝ፣ አሜን ተባረክልኝ። ለእህቶችህ ለሁሉም እንደምትሮጥ እግዚአብሔር ካንተ ጋር ይቁም። አሜን። ደስ ብሎኝ ነው ግን ተቀይም ያለው ያልኩ ግን ሰርፕራይዙን አብረን ማየት ነበረብን ለማለት ነው። እሺ ያው ድንገተኛ ጨዋታ ያክል ነው። ደስ ብሎኛል። ለልጄ የተደረገ ለኔ የተደረገ ነው አይደለ እንዴ? አዎ። ስለዚህ ደስ ብሎናል። ደስ ይበላችሁ። እና እንግዲህ ሚስጥር ማውጣት አይሆንብኝና ለአዲስ ዝግጅትም ለሰርግ ዝግጅት እየተዘጋጀን ነው። አንተ በድብቅ መያዝ ነበር። አይ አይደለም፣ ሚስጥር አውጣ እስቲ ዛሬ። እንደዛ አይደለም። ለምን ማለት ባልተረጋገጠ ነገር እንትን አትበይ። አና ደስ ይለኛል እንጂ እኔ ይሄ ነገር ሚዲያ ላይ መምጣት የለበትም። ምክንያቱም የተረጋገጠ ነገር አይደለም። ያው እንግዲህ ማለት አድራጊ እግዚአብሔር ነው። የእናቴን ፍላጎት ለማሟላት የቻልኩትን ነገር እያደረኩ ነው። እኔ ጉጉቴ ነው። ግን እስኪ ማለት ገና ነው እኮ እናቴ፣ ይሄ ነገር እኮ አልወሰንበትም፣ አልተረጋገጠም። የራሴ ጉጉት ነው፣ የራሴ ጉጉቴ ነው። ልጄን ድሬ የልጅ ባዮ የምለውን ስለዚህ እግዚአብሔር የእውነት ያድርግልህ ነው የምለው እኔ። አሜን። ያው ላንቺ ሲባል አሜን አሜን። አዎ ምክንያቱም ያው እኔ ከእናቴ ከምንም በላይ ነች። የእናቴን ቃል ከመስማት ወደኋላ አይደለም፣ የእናቴን ቃል ከማዳመጥ ወደኋላ አይደለም። አይዞህ ለዚህ ወደኋላ አትልም የኔ ጀግና። የእሷን ትእዛዝ ከመቀበል ወደኋላ አይደለም። ብቻ ያው ባልተረጋገጠ ነገር ማውራት አልፈልግም። ምክንያቱም ለሁሉም ነገር እንግዲህ እግዚአብሔር ሲፈቅድና ሲሆን ነው የሚሆነው። እኔ ስላሰብኩት ወይ ደግሞ እናቴ ስላሰበችው አይደለም የሚሆነው። ብዙ ጊዜ በህይወታችን ላይ ብዙ ነገሮች ይፈጠራሉ ማለት ሰው ቢሄድ ሰው ይመጣል ይባላል አይደል? ሰው በሰው ይተካል። አንዳንድ ጊዜ ልባችን ሊሰበር፣ ልባችን ሊቆስል ይችላል። ልባችንን ጠጋኝ ደግሞ መምጣቱ አይቀርም በጊዜ ሂደት። አሁን ላይ ያው እንግዲህ ህይወት ለማስቀጠል እየተሞከረ ነው ያለው። አዲስ ህይወት ለመጀመር እየተሞከረ ነው ያለው።
ያው እኔ እንኳን መንፈስ ያልተረጋጋም ገና ብዙ ያላገገምኩት ነገር አለ። ግን ደግሞ አንዳንድ ጊዜ እናት በህይወት ሳለች እሷን ማስደሰት ተገቢ ነው። እሷን ማስደሰት አስፈላጊ ነው። የእናትን ቃል መስማት ከምንም በላይ ዋጋ አለው። ከምንም በላይ እናትን ማስከፋት መዘዝ አለው። ስለዚህ እኔ እናቴን ማስከፋት አልፈልግም። እናቴን ማስቀየም አልፈልግም። በዛም የመጣ እንግዲህ የእናቴን ቃል እንግዲህ እየሰማው አዲስ ህይወት ለመጀመር በራሴ መንገድ እንግዲህ እየጣርኩ ነው ያለሁት። የእናቴን መንገድ ተከትዬ እየተንቀሳቀስኩ ነው ያለሁት። ስለዚህ ያው በደንብ እውነታ ነገሩ ሲጠናከር ይፋ ማወጣው ይሆናል። አዲስ ህይወት ውስጥ በስተገባ ይፋ ማወጣው ይሆናል። በደንብ ምነግራችሁ ይሆናል። ለማንኛውም ውድ ቤተሰቦች ያው ገና ብዙም አንዳንድ ነገሮች ሲወሩ አፍ ላይ ይቀራሉ። ከአፍ መውጣት የለባቸው። ምክንያቱም እርግጠኛ ሆኖ ሁሉ ነገር ሲስተካከልና ሁሉ ነገር ሲሳካ ነው መነገርም መወራትም ያለበት። አለበለዚያ የሰው ጆሮ የገባ ነገር የሰው አፍ የገባ ነገር ብዙ ጊዜ ፌል የማድረግ አድቫንቴጁ ከፍተኛ ነውና ለዛ ነው ምንም ነገር ማለት የማልፈልገው። ለማንኛውም ውድ ቤተሰቦች ይህንን ርዕስ እንርሳው እናቁመውና አሁን ስለተገናኘንበት እናወራ አይሻልም? እሺ እስኪ ኤልሳን እንግዲህ እንደመጣችም እየተነገረኝ ስለሆነ ኤልሳን እናገኛትና ከእናቴ ጋር እናገናኛት። ያው እንዳልኳችሁ ቅድም ሁላችሁም ጥንቃቄ አድርግ፣ ወጥመድ ሊሆን ይችላል እናትህን እንዳታገናኛት ምናምን ብላችሁኛል። ለዛም ነው ይሄንን ቤት የመረጥኩት። አሁን ላይ ለእናቴ ያስኩትን እናቴ የምትኖርበትን ቤት እንድታዩ ስለማልፈልግ እንግዲህ እናቴን እዚህ እንድትመጣ አድርጌ ኤልሳም እዚህ እንድትመጣ አድርጌ ነው እዚህ ቤት ላይ ልንገናኝ ፕሮግራም ያደረኩት። በዛ ምክንያት ነው። ምክንያቱም እንዳላችሁት መጠርጠር ግድ ይላል። ማንንም አለማመን፣ እኔ ማንንም አለማመን ያው ስራዬ ነው። ማንንም አላምንም። በአሁኑ ሰዓት በተለይ እሷ አለም ብትሆን ሙሉ በሙሉ አላምናትም። ግን ደግሞ በተቻለኝ አቅም ትሪት ለማድረግ እና እሷን ጉዳቷን ለመጠገን ምናምን ነገር የቻልኩትን ነገር አደርጋለሁ። ለማንኛውም የት ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ይቆዩ። እንቀበላትና እስኪ ያለውን ነገር አብረን የምንመለከት ይሆናል። መልካም ቆይታ። እንኳን ደህና መጣሽ። ተነሽ አንቺም ተጎርተሻል። ተነሽ እናቴ ልጄ ተነሽ ልጄ ተነሽ። በቃ ተነሽ እናቴ ልጄ አይዞሽ። እንኳን በህይወት ነሽ፣ እንኳን በህይወት ነሽ። ከዛ ሁሉ መከራ እንኳን ወጣሽ ልጄ። እንዴት ነሽ? ደህና ነኝ። ፍቅር ብሎ እንዴት ይያዩት እንደማይረሳ ነው። አረ አንቺም ተቆርተሻል። ይቅር ብዬሻለሁ። ይቅር ባንዳም ይቅር ብዬሻለሁ። እንኳን የስራ ውጤት ነው ብዬ አይ እንዴት ነው ግን ይሄ ሁሉ በእኔ ስህተት የተፈጠረ ነገር ነው እንጂ እኔ መተከል ነገር ስለሆነ ኃላፊነቱ ነው። ምን ይደረጋል? የወደፊቱ ማሰብ ነው። የጠፋው ብዙ ነው። የጠፋውን ማስተካከል ነው። በጣም ከባድ ነው። የማይስተካከል ብዙ ነገሮች አለ። ብዙ ነገርማ አለ። ግን አንድ ሆኗል። የሆነን ነገር ምን ታደርጊዋለሽ?
እናትሽ ሞተች አይደል? ትመጣለች። አልሆነም እኮ አልፈቀደም። እግዚአብሔር አልፈቀደም። አይዞሽ እግዚአብሔር ካለ ደግሞ ከልጅሽ የሚገኝ ይሆናል። ይኖራል። እግዚአብሔር ነው ወሳኙ አንድ አምላክ ነው። አንድ አምላክ ነመኝ አንድ አምላክ ነው ወሳኙ። የኔ ልጅ ግን እናንተን ያው ሁሉ ነገር አድርግቼ አባቴን እንደዛ እርሱንም እንደዛ እሱንም እንደዛ አድርግቼ ግን እናንተ እንዴት ጀርባችሁ እንኳን እንዳልሰጣችሁ መስሎሽ ነው ካደረግሽ ይሆናል ብለሽ ነው። ጭንቅላሽም ጥሩ አልነበረም በዛን ሰዓት። ጭንቅላትሽ ጥሩ አልነበረም እኮ እኔ እንደዛ ቆሜ እንደዛ እንትን ብዬ ታይስልሽ በፍጹም አንቺ ያለሽው እንጃ ምን መንፈስ እንደተጸናወነሽ አላውቅም። በዛ ሰዓት አልነበርኩም ያደረኳቸውም ነገሮች ተደረጉ። እኔ እንደዚህ በመቅስፈት ተለውጠሽ እንዴት ሆኛለሽ ብዬ በተአምር አላሰብኩም። ግን እግዚአብሔር ያሰበው ነው የሚሆነው። አዎ ግን አንቺ ተይዘሽ ነው መንፈስሽ ጥሩ ስላልሆነ ዛሬ ወለድሽ። ልጅም ጸጋ ነበር። ይሄው አንቺ ባደረግሽው ደግሞ ልጁን ወሰዱት። ልጅን መቀጣጫ ሊያደርጉብኝ ነው። ልጁን ወሰዱት። ስለዚህ እግዚአብሔር በሕይወት ካለ እነዚህ ልጆች እግዚአብሔር እንደው ጤናቸውን ይስጣቸው። ዋና ጤና ነው ለሰው ልጅ። ከብዙ መከራ አልፈዋል እነ ልዑል ከብዙ መከራ ነው ያለፉት። ያ መከራ እኔም ጋር ደርሶ ነበር። ያ ሁሉ አልፈናል። አሁንም አንቺ ትዕግስቱ ካለሽ ወደ እግዚአብሔር ከቀረብሽ በሕይወት ካለ ልጅሽ ይገኛል። ያገኙታል ደግሞ እነሱ ናቸው የሚያገኙት፣ ሌላ ሰው አያገኙ። ይሄ ሁሉ ይታወቅ፣ ይሄ ሁሉ ሰርስረው ይገቡበታል። ከእግዚአብሔር ጋራ ከአንድዬ ጋራ ያገኙታል። ከሁለት አንዱን ታገኘዋለሽ አንቺ። እንደናቴ ካልገደሉ ታገኙ። እንግዲህ ያቆ አለፈ። ሁልጊዜ እንደዚህ ማሰብ ያ አለፈ። መልካሙን ማሰብ የተሻለ ነው። ለወደፊቱ የሚሆነውን ነገር ማሰብ። ተስፋ ለእግዚአብሔር ስጭ። እግዚአብሔር ነው ዋናው። ልጁንም ከየትም ፈልገው በእጅሽ ሊጥልልሽ ይችላል እግዚአብሔር። ከእግዚአብሔር ጋር ተማጸኝ፣ ጸልይ። ልጄ በሕይወት እጄ ላይ አድርስልኝ ብለሽ ጸልይ። ራስሽ ደግሞ ከቀልብሽ እንድትሆኚ ሂጂ ቤተክርስቲያን፣ ጸበልም ተጠመቂ ጸበል። ከዛ ለራስሽ ልታገኙ ትችያለሽ በጸሎት። እንደውም አሁን ጥሩ ጊዜ ነው። ጾም ጸሎት የሚደረግበት ጊዜ ነው። ህዝቡ በየገዳሙ ወደ እግዚአብሔር የቀረበበት ሰዓት ነው። ስለዚህ አንቺ ወደ እግዚአብሔር ብቻ እና እነዚህ ልጆች ጤና ይስጣቸው ብለሽ ጸልይ። እነሱ የትም ገብተው አንዱን ይነግሩሻል፣ ወይ ሞተ ወይ አለ። እስካሁንም የኔም የቤተሰቦች የሚወጡ ተረፈው በእነሱ ነው። እግዚአብሔር ይመስገን። ይሄንንም ማወቅ ትልቅ ነገር ነው። ስለዚህ ብዙ ነገር አበላሽው። ያ አለፈ በቃ። ያንን ማንሳት የለብሽም። ጭንቅላትሽ አውጪው። ብዙ ነገር ነው ያበላሽው። በቃ ያ ነገር ሆነ። ትመልሺዋለሽ? አትመልሺውም እኮ አትመልሺውም። ለወደፊቱ ግን እንዴት ራስሽን ለማውጣት ራስሽን ከበጸበል ራስሽን መሆን ነገሮች አንዳንድ የማይረሱ አንዳንድ በቃ ልትታያቸው ማስቻያቸው ነገሮች አሉ። ሊተው ሊረሱ የማይገቡ ነገሮች ይረሳል። እናትሽን ሞት ትረሺዋለሽ ነገር አይደል? ብቻ አሁን በሕይወት ኖረም አልኖረም ስለ ልጅሽ ጸልይ፣ ስለ ልጅሽ ጸልይ፣ በርትተሽ ጸልይ። እነሱ የትም ገብተው ወይ ሞቱ እንዳለ ይነግሩሻል።
ልጄ ራስሽን አጽናኝ፣ ራስሽን አጽናኝ፣ ወደ እግዚአብሔር ቅረቢ። ብዙ ነገሮች አልፈዋል። ብዙ ነገር አበላሽተሻል። ያን ያበላሸሽውን ደግሞ አሁን ለማስተካከል መሞከር። እኔ እርጉዝ ነኝ ምናምን እያስቲ ብዙ መክረሻል። ያን ጊዜ አይዞሽ አልጥልሽም፣ ነይ ሲከፋሽ ነይ ብዬ ሁሉ ነግሬሻለሁ አይደለ? ያ ደግሞ አልሆንም። እኔ ጋር መምጣት ሉልን ታዩ። ስለዚህ አሁን ወደ ያለውን ነገር ለእግዚአብሔር መስጠት፣ ተስፋ ከእግዚአብሔር ነው የሚገኘው ከሌላ አይደለም። እነዚህ ልጆች ደግሞ እግዚአብሔር ያበርታቸው፣ ጤናቸውን ይስጣቸው። እነ ልዑል ጤናቸውን ይስጣቸው ከነ ጓደኞቹ እግዚአብሔር በእውነት ቦታ ሁሌ ያቆማቸው ነው የምለው። በእውነት ቦታ የቆመ ደግሞ መጨረሻው ድል ለሱ ድል ለእውነት ለቆሙ ሰዎች ነው ድሉ። ማሽ እና ይሄ ነው ልሻለሁ። እግዚአብሔር ያጽናሽ፣ እግዚአብሔር አንጀትሽን ያጠንክረው፣ ልጄ የምትይበትን ያጠንክረው እግዚአብሔር። እነሱ ከሁለት አንዱ ስለሚነግሩሽ አንቺ ወደ ለእግዚአብሔር ሄደሽ ንገሪው። ጸበል ደግሞ ተጠመቂ። አሁንም ደግሜ ጸበል ተጠመቂ። ያን ጊዜ ጭንቅላሽ ጥሩ አልነበረ። የሌለባት ኤልሳ ብዙ ስትናገር ነበር። የዛን ቀን ጤነኛ ሆነሽ አይደለም። አዎ አሁንም እነሱ እንዲበረታቱ አንቺ ጸልይ። እነ ሉል እንዲበረታቱና ልጅሽን የትም ገብተው ሞትና ሽረቱ እስከሚነግሩሽ ድረስ አንቺ ወደ ቤተ ክርስቲያን ቅረቢ። ላንቺም ነጻ ትወጫለሽ። ይሄ የሚሰፈሰፍ አንጀትሽ መላ ያገኛል። እሺ አይዞሽ። ከዚህ በላይ ምንሽ ነገር የለም። ከገባሽ ይሄ ነው ዋናው ነገር። መልካም እንግዲህ እናቴ በጣም በቃ አንቺን ማግኘት ፈልጋ በአንቺ ሀዘን ተጎድታለች። ያው በእርግጥ አንቺ ከመገኘትሽ በፊት ሀዘኗን ምናምን ነገር ከአባትሽ ጋር ተወጣለች። አባትሽን ደርሳለች ለቅሶውንም ምናምን ነገር ግን ያው አንቺ ከተገኘሽ በኋላ ደግሞ የአንቺ ነገር እንደማይሆንላት ታውቂያለሽ። እንደው ካላገናኘኝ ብላ በመከራ ተጨቃጭቃ ብላ ነው እንግዲህ ዛሬ እንድትገናኝ ያደረኩት። አሁንም ቢሆን እናትሽ ልጅ ማለት እንደምትሰሚያት እንግዲህ እሷ ላንቺ ትልቅ ቦታ አላት። ያው በሰዓቱ የነበረው ነገር ሁላችንንም ያስከፋም ቢሆንም ሁላችንንም አንገት ያስደፋም ቢሆንም እናቴ ይቅር ባይ እናት ነች እና አምላካችን ይቅር ባይ እንደሆነ ሁሉ እሷም ደግሞ የእሱን መርህ ተከትላ ነው እንግዲህ በእግዚአብሔር መንገድ እየሄደች ነው ሰውን የምታስተምረውና እስካሁን ለነበረው ነገር በጠቅላላ ሁላችንም እንግዲህ በእግዚአብሔር ስም ይቅር ብለንሻል። እግዚአብሔር ይቅር ይበልሽ ነው ለሁሉም ነገር ማለት ነው። ከዚህ በኋላ ግን ራስሽን ማጠንከር፣ አባትሽን ማበርታት፣ ጾም ጸሎት ማድረግ፣ ወደ ቤተክርስቲያን ወደ ሃይማኖትሽ መመለስ፣ በአግባቡ መጠጋት፣ ንስሐ መግባት በቃ ለአባቶችሽ እስካሁን ያልነበረው ነገር በደሎችሽንም አውቀሽ በድፍረት ሳታውቂ በስህተት ያደረግሽው ነገር በጠቅላላ ለነፍስ አባትሽ ነግረሽ ንስሐ ገብተሽ ወደ ፈጣሪሽ መጮህ፣ ፈጣሪሽን መለመን መጠየቅ እና ደግሞ ስታስቢ ገለውትም ሊሆን ይችላል ማለት መጥፎ ነገር ብቻ ሳይሆን መልካም ነገር ማሰብ። እግዚአብሔር የለመነውን አይነሳንም። ሰው ደግሞ የአፉን ፍሬ ይበላል ይባላል አይደል እናቴ? ስለዚህ እባክሽን መልካሙን አስቢ፣ ደጉን አስቢ። መጸለይ ያለብሽ ዓመትም ይሁን 2 ዓመትም ይፍጅ ወርም ይፍጅ ሳምንትም ልጅሽን ሰላም አቆይቶት ካንቺ ጋር እንዲያገናኘው ፈጣሪሽን መለመን ብቻ።
ያንን ነው ማሰብ፣ ያንን ነው ማድረግ ያለብሽ። በዛን ጊዜ መስሎሽ አድርገሽዋል። አንደኛ ይሄ ያፍላነት ዘመን አለ አይደለ? እሱም ጥር አድርጎሽ እሱ ሚሊሽን ያንኛው ሚሊሽን ነው ዳይሬክት በቃ ጠቅላላ እንደዚህ አትኩኩረሽ ያየሽው የሱ ነገር ነው። ይመቸኛል እንዲያረገኛል ብለሽ መስሎሽ አድርገሽዋል። አሁን ደግሞ አልሆነም። ስላልሆነ እግዚአብሔር ወይ ይቅር በለኝ አጥፍቻለሁ፣ በወጣትነት ዘመን ያጠፋሁትን ይቅር በለኝ። ዛሬ ብዙ ነገር ይጠብቅሻል። አንቺ ንጹህ ከሆንሽ ገና ብዙ ደጋግ ነገሮች ይጠብቁሻል። ከእግዚአብሔር ጋር ማውራት አለብሽ፣ ከሰው ጋር አይደለም። ነገም ጠባም ከእግዚአብሔር ጋር ማውራት አለብሽ። የሰው ከንቱ ነው። አጥፍቻለሁ አባቴ ሆይ ማረኝ። ማሪ ጌታ ነው፣ ይምራል። የፈለገው ብታደርግ እግዚአብሔር ሩህሩህ አምላክ ነው፣ ይምረናል። አሁን አንቺ ከሰው እንዲህ አይደለም። የትኛው ሰው ሳለሽ በአሁኑ ጊዜ ከማን ጋር ነው ማውራት ያለብሽ? ከእግዚአብሔር ጋር። በተረፈ ደግሞ ለአንቺ በሬ ክፍት ነው። በንጹህ ነገር ከመጣሽ በአሁኑ ጊዜ ሰዎችን መጠጋቱ ራሱ ትልቅ ነገር ሆኖብናልኛ። እንዳንቺ ገዳም ገብቼ አታምሜ ማሚ ጋር ሲደርስ ይለቀኛል እንዲሆናለሁ ብላ መጣ። ያው ለኔ ስትቀመም ነው የተገኘች። ተንኮል የሰራ ተንኮል ነው የሚጠብቀው። እኔ እግዚአብሔርን ታምኜ አጋልጦ አልሰጠኝም። እሱ የለካ አጠገቤ ደጅ ያሉ ጓደኞቹ አሉ። እነሱን አልፋ ገብታ ነው ያችን ያሳደግናትን ልጅ አንቀጣ ትልትለኝ የነበረው እሱ አደረገችው ብላ የፈነከተቻት እና ንጹህ መሆን እግዚአብሔር ጥሎ አይጥል። አንቺ ከዚህ ውስጥ ተንኮልን ምንም ሰው የሚመክርሽም ካለ ሰውም ለተንኮል እንዲብኝ ምልሽ ካለ አንቺ ነው የሚጎዳሽ። ተንኮለኞች በአሁኑ ሰዓት እየተጎዱ ነው። ለምን? በእውነት የሮጠ ሰው ወድቆ ስለማይወድቅ እግዚአብሔር ያንን ይጠብቀውና ተንኮለኛውን ያጋልጥ። ስለዚህ አንቺ ከእግዚአብሔር ጋር ሆድሽን ንጹህ አድርገሽ ልብሽን ንጹህ አድርገሽ አምላኬ ሆይ አጥፍቻለሁ ይቅር በለኝ፣ ከልጄ ደግሞ በህይወት አገናኝ ብለሽ የትም ገብተሽ የትም ሰርተሽ ታሳድጊዋለሽ። ልጅ ጸጋ ነው። ልጅ ክብር ነው። በመውለዴ ነው እኔ ተንቀባሬ ያለሁት አይደለም። በመውለዴ ልጅ የሚያንቀባርረኝ ከነ እህቶቹ ከነ ወንድሙ የሚያንቀባርረኝ በመውለድ ነው። የወለድሽውን ደግሞ የጠዋት የመጀመሪያሽን እግዚአብሔር እንዲያስገኝልሽ በህይወት እንዲያስገኝልሽ ጸልይ። ሂጂ ቤተክርስቲያን ጸበል ተጠመቂ፣ መልስ ታገኛለሽ። ምን አለች ትይኛለሽ? ምን አለች ትይኛለሽ? እዚህ በላይ እንግዲህ ከዚህ በላይ በጸሎት መበርታት ነው። በሁሉም ነገር እንግዲህ ከፈጣሪ ጋር መታረቅ ነው።
ውድ የንስር ቻናል ቤተሰቦቻችን ከዚህ በፊት ዲኤምሲ ሪል ስቴት ለቡ መብራት ላይ ከሚያስገነባቸው ቅንጡ አፓርትመንቶች ላይ እድሉ ላመለጣችሁ ይኸው በድጋሜ አዲስ እድል ይህን ቻናል ጠቅሰው ለሚመጡ ደንበኞቻችን ለ20 ቤቶች ብቻ በካሬ ከ5000 እስከ 15000 ብር ድረስ ልዩ ቅናሽ አዘጋጅተናል። በ10% ቅድመ ክፍያ ማለትም ከ490 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። በተጨማሪም 60% ከባንክ አማራጭ ጋር አቅርበንሎታል። ለበለጠ መረጃ በ0997 398676 ላይ አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ልብን ደግሞ ንጹህ ካረግን እግዚአብሔር የልባችንን መሻት ከመሙላት ወደ ኋላ አይደለም። ገባሽ አይደል? ምንም ጊዜ መሆን ያለበት ምንድነው? ከክፋት ራሳችንን ማራቅ ልባችንን ማንጻት ነው መሆን ያለበት። ስለዚህ ሁል ጊዜ ልብሽን ንጹህ አድርገሽ ለፈጣሪሽ ቅረቢ። ፈጣሪሽ ደግሞ የልብሽን መሻት ያሟላልሻል። ከኃጢአት በስተቀር የልባችሁን መሻት ያሟላላችሁ ነው የሚባለው። ስለዚህ ከኃጢአት በስተቀር ሁላችንም የልባችንን መሻት ያሟላልን። ልጅሽንም እንግዲህ በሰላም እንድታገኙ እኛም የቻልነውን ነገር እናደርጋለን። ከስራም ባሻገር በጸሎትም እንግዲህ ፈጣሪያችንን እንለምናለን። ወቅቱም ደግሞ የጾም ወቅት ነው። የታላቁ የአብይ ጾምና እንዲሁም ደግሞ የታላቁ የረመዳን ጾም ወቅት ነው። ሁለቱም ሃይማኖት በአንድ ላይ እየጾም ያሉበት ወቅት ነውና ፈጣሪያችን በአንድነት ይሰማን ዘንድ ለሁላችንም መልካም ፍቃዱ ይሆንልን። እናንተም በያላችሁበት እንግዲህ የኤልሳዕ ልጅ እንድናገኝ ፈጣሪ እንዲረዳን ሙስሊሞች በዱዓ ክርስቲያኖች በጸሎት እንግዲህ ከጎናችን እንድትቆሙ እጠይቃለሁ። ይህ ጾም እንግዲህ ፍቅርን አላብሶ አንድነትን አምጥቶ ጸጋን በረከትን አላብሶ እንግዲህ በሰላም ያስፈታልና በሰላም ለበዓል አድርሶን ደግሞ እንዲሁም ሁላችንም ከኃጢአት በስተቀር የልባችንን መሻት ተሟልቶልን የምንገናኝበት ጊዜ ያደርግልን ማለት ፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እናንተም ትንሽ ተጨዋወቱ፣ ትንሽ ለብቻችሁ ጊዜ ልስጣችሁ። እኔም እንግዲህ ከጓደኞች ጋር አንድ ነገሮች ላውራ ስልክም ልደዋወልና ክፍለ ሀገር ላይ ስላሉ ነገሮች ወደ ሐዋሳ ስላለውም ነገር በጠቅላላ እስኪ ኢንፎርሜሽኖችን ልጠያይቅ። ከዛ በኋላ ወደ እናንተ የማደርሰው ነገር አደርሳለሁ ማለት ነው። አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ያደርጋችሁ ለብዙ እንድታደርሱልኝ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን